እህቴ ሰልማን ላይ ባንተ እጅ ነው ሻሃዳ ያዘችው። ብዙ ነገር አስተምራኛለች። ስለ እስልምና ብዙ ነገር ተምሬያለሁ። ብዙ ቦታም ጠይቄያለሁኝ። አሁን ግን መሐመድ የሚለውን እንድታሳየኝና መሐመድ ሲያለው ለምንድን ነው? ምክንያቱም መሐመድ የሚለው ከዚህ በፊት አንተን ሰምቼ ስጠይቃቸው ሐሰተኛ ነብይ ይመጣል ብሎ ነው መሐመድ ያለው እንጂ ሙሐመድ የሚል ቃል የተጠቀመው ሐሰተኛ ነብይ እንደሚመጣ ነው የጠቆመን ብለውኝ ስለነበረ ለምን እንደጠቀሰው ስሙንና መሐመድ የሚለውን እንድታሳየኝ ይፈልጋሉ። ከዛ ሻሃዳ ማያስ ይፈልጋሉ። እሺ አንደኛ እዛ ቦታ ላይ ሐሰተኛ ነብይ ምናምን የሚል ቃል የለውም። እዛ ላይ መኃልየ ዘሰሎሞን ላይ ነው። አንደበቱ ጣፋጭ የሆነ ብሎ አንስቶታል። አንደበቱ ጣፋጭ ብሎ ማለት እንግዲህ አንደበት ጣፋጭ ሊሆን የሚችለው የአምላክን ቃል የሚናገር በመሆኑ ነው። ገብታችኋል አይደል? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አምላክ አላህ አንደበታቸውን ሲያወድስላቸው በቁርአን እናያለን። ወማ የንጢቁ ዐኒል ሀዋ ብሎ ማለት ነው። ኢን ሁወ ኢላ ወሕዩን ዩሓ ምን ይላቸዋል? ሙሐመድ በአንደበቱ ከእኔ የሚተላለፍለትን ራእይ እንጂ አይነግራቸውም ብሎ አንደበታቸውን ያወድሳል። እዚያም ላይ ምን ይላል? አንደበቱ ጣፋጭ የሆነ ብሎ ገልጾታል። እርሱም ውዴ ነው ብሎ ገለጸ። እዚያ ላይ ውዴ የሚለው ቃል አምላክ ከማንም በላይ ቅርብ አድርጎ የወደደው አካል ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? ኢነላሀ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊል አሉ። አላህ ከማንም በላይ ውዱ አድርጎ የያዘው እኔን ነው አሉ። የሚገርምሽ እዚያም ላይ ቃል ምን ይላል? እርሱ ውዴ ነው፣ የኢየሩሳሌም ልጆች ወይ ይሄን እወቁ እያለ ይነግራቸዋል። ከማንም በላይ አምላክ ውድ አድርጎ የያዘው እኔን ነው ብለው ተናገሩ ሐዲስ ላይ። አምላክም ቃል በቃል አንደበታቸውን ሲያወድስ አንደበቱ ግን ሐሰትን አይናገርም፣ ከእኔ ዘንድ የሚተላለፍለትን ራእይ ብቻ ነው የሚናገረው ሙሐመድ ብለው ወደሳቸው። እየተናገረ ያለ ስለ እርሳቸው ነው። ቀጥታ እዚያ ቦታ ላይ ሄደን ስናየ ጊዜ መጽሐፍ ቅዱስም ላይ ወደ ዕብራይስጡን ቀጥታ ስንተረጉመው ሙሐመድ ብሎ አስቀምጦታል። ራሱ ሙሐመድ አይ ስለ ሰው አይደለም ስለ ግለሰብ አይደለም የሚናገረው ሌላ ትርጉም ነው ብለው ይነግሯቸዋል። ላ ስለ ሰው ነው፣ ለዚያም ስለ ወንድ ልጅ ስም ነው። እዚያው ላይ ማብራሪያው ላይ ላሳይሽ። ይህ እየተናገረ ያለው ስለ ወንድ ልጅ ስም ነው። ያና እዚህ ጋር ይገኛል ሙሐመድ የሚለው ይታይሻል? አዎ ይታየኛል። አዎ ሙሐመድ ይላል። ስለምንድን ነው የሚናገረው? ከወዲሁ እዚህ ጋር ያብራራዋል። ያው የንግግር ክፍል ስም ነው። የምን ስም? የወንድ ስም ነው። የወንድ ልጅ ስም ነው። ይሄ ስም እዚህ ጋር የተቀመጠው ሙሐመድ ይላል ለዚያው። ነገር ግን አማርኛ ላይ አይ የሰው ስም አይደለም ጣፋጭ ነው አንደበቱ ምናምን ብሎ አስቀምጦታል። የሚገርመው ቢቀይሩትም እንኳን አማርኛው የሚገልጸው እርሳቸውን ነው። ከማንም በላይ አንደበቱ ጣፋጭ የሆነ ብሎ አላህ በቁርአን ላይ ወማ የንጢቁ ዐኒል ሀዋ አንደበቱ ከራሱ ከልብ ወለዱ የሚናገር አይደለም። ኢን ሁወ ኢላ ወሕዩን ዩሓ ከእኔ ዘንድ የሚተላለፍለትን ራእይ ብቻ በአንደበቱ የሚናገር ነው ብሎ አንደበታቸውን አወደሰ። ከዚያ ምን አለ ቀጥሎ? ይህ ነው ውዴ እያለ ገለጻቸው። እዚሁ የአማርኛው መጽሐፍ ቅዱስ ላይ ተሻለርለ አምላክ ከማንም በላይ ውዴ ብሎ የገለጸው እርሳቸውን እንደሆነ ሐዲስ ላይ ቃል በቃል አለ። ኢነላሀ ቀድ ኢተኸዘኒ ኸሊለን ከመ ኢተኸዘ ኢብራሂመ ኸሊል አሉ። አላህ እኔን ከማንም በላይ ውዱ አድርጎ ይዞኛል አሉ። አብርሃምን ውዱ እንዳደረገ ብለው ተናገሩ። አብርሃምን ውዱ አድርጎታል። ነገር ግን ከማንም በላይ እርሳቸውን እንደያዘ ቀድመው ተናገሩ። ይህ ነው ውዴ ብሎ የገለጻቸው እርሳቸውን ነው አምላክ ከማንም በላይ የወደደውና ያቀረበው። ይህን ይመስላል። እሺ አመሰግናለሁ። ይሄ አካውንቱ ቲክቶኩ የእህቴ ነው። ምናልባት የምታውቋት ካላችሁ በዚህ አካውንት ገስት ላይ የሚገባ ቁርአን ምናምን ስለምታዳምጥ ሰለምቴ ነች እና አንተንም እንዳዳምጥ ብዙ ጊዜ እከታተላለሁ። ታታችሁኝ እሷን አይ ስልኩን የሰጠችኝ አዳምጩ ብላ ማለት ነው ንጽጽር ስለምትሰራ የምታውቋትም ካላችሁ ሌላ ነገር እንዳይመስላችሁ ያው ገስት ላይ ገብታ ቁርአን ስለምታዳምጥ ማለት ነውና የእሷ ስልክ ነው። እኔ አሁን ሻሃዳ መያዝ ፈልጋለሁ። አሽሃዱ አላህ ኢላሃ ኢለላህ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲገባ ጊዜ የሚመሰክርበት የምስክር ቃል ነው። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በየሁሉም ነቢያት ዘመን በዚህ ነበር ሰዎች ወደ ኢስላም የሚገቡት። በዘመናቸው
ያለውን ነብይ እንደ ነብይ ይመሰክራሉ። አምላክ ደግሞ አንድና ብቸኛ ነው፣ ከእርሱ ውጭ ሌላ አምላክ የለም ብለው ይመሰክራሉ። ለምሳሌ ሐዋርያቶች እንዴት ሰለሙ ከተባለ አምላክ አላህ ሲናገር ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውስ ይላል። እናላቸው ሐዋርያቶችን አን አሚኑ ቢ ወቢረሱሊ፣ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛም እመኑ አላቸው። ሐዋርያቶችን ምን አሉ? ቃሉ አመና፣ እነሆ አምነናል አሉ። ከዚያስ ወሽሀድ ቢአንና ሙስሊሙን አሉ። በማመናችን ምክንያት ይህን እኛ ከሙስሊሞች ጋር በእኛ ሙስሊሞች መሆናችንን መስክር አሉ ይላል። የሙስሊምነታቸው ማስመስከሪያ ቃል ምንድን ነው? በአንድ አምላክ ያምናሉ፣ በተላከላቸው መልእክተኛ ደግሞ ያምናሉ። ለዚህም ነው በእኔ እመኑ በእግዚአብሔር እመኑ ብላቸዋል አይደል? በእግዚአብሔር እመኑ በእኔ እመኑ። ልክ መጽሐፍ ቅዱስ ላይ በእግዚአብሔር እመኑ በነቢያቱም እመኑ ይባሉ ነበረ። ስለዚህ በአንድ አምላክ ያምናሉ ትውልድ ሁሉ በየጊዜው፣ በዘመኑ የተላከውን ነብይ ደግሞ እንደ ነብይ እንደ መልእክተኛ ይቀበላሉ። በዚያ አማኝ መሆናቸው ይረጋገጣል ማለት ነው። በዚህ ዘመን ደግሞ ሰዎች ሊያምኑ የሚገባው አንድና ብቸኛ የሆነውን አምላክ አላህን አምነው በጊዜ የተላከውን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ በመቀበል ያ ማለት ቀደምቶቹ ነቢያቶችንም እንደ ነቢይ እንቀበላለን። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዳዊት፣ እነ ሰለሞን፣ እነ ዮናስ፣ እነ ኤልያስ፣ እነ ኤልሳ፣ እነዚህ ሁሉ እነ የሕያ ወይንም ዮሐንስ፣ እነ ዘከርያስ ወይንም ዘከርያ፣ እነዚህ ሁሉ መሲሁ ዒሳ ዓለይሂ ሰላም ወይንም ኢየሱስ፣ እነ ሃሩን፣ እነዚህ ሁሉ ነቢያቶች ናቸው። ከአምላክ ዘንድ ተልከው መልእክትን በትክክል ያደረሱ አንዱን አምላክ እንዲመለክ የሰበኩ ናቸው ብለን የምናምን ነን ማለት ነው። ይሄን ይመስላል። እሺ፣ ስለ ሶላት አሰጋገድ እህትሽ ታስተምርሻለች። በጣም ቀላል ነው። ሶላት ስለ ሶላት ተምሬያለሁ። እሷ ጋር ቁርአንን እያስተማረች ነበርና እሷም ታስተምረኛለች። እና ለክርስቲያኖች አንድ ነገር መናገር ፈልጋለሁኝ። ትክክለኛውን መንገድ ፈልጉት። ዝም ብላችሁ እዚያ ላይ አትቀመጡ። በቃ እና ቄሶችን ወይም ደግሞ ዲያቆኖችን አትጠይቁ። ጠይቃችሁ እነሱ ትክክለኛ መልስ አይሰጧችሁም። እኔ ብዙ ጊዜ እንደዚህ እየጠየቅኩኝ እነሱን ጠይቃቸዋለሁ እና የእስልምና ላይ ያልሆነ ላይፍ ተቀባይነት የሌለው ሀዲስ እያመጡ እስልምናን እንድንጠላ እያደረጉን ነበረ። ስምን መጥቀስ እችላለሁኝ። ነፎይም የሱም ደግሞ ነቃልም ብዙ ሰዎች አሉና እዛም እየገባሁ ብዙ ጊዜ እንትላል ማራለሁም ጠይቃለሁኝ። ስለ እስልምና በጣም እንድንጠላው ነበር ያደረጉን። እውነትን ፈልጉ፣ እነሱን አትመኗቸው። በፍጹም እነሱ የሚሉት ነገር ውሸት ነው። አትመኗቸው። እውነትን ፈልጉት። በቃ ጀነት የምትፈልጉ ከሆነ ጀነት መግባት የምትፈልጉ ከሆነ ጀሃነምን የማትፈልጉ ከሆነ እውነትን ፈልጋችሁ እንደያገኙት ማለት ፈልጋለሁ። እሱ አንተን ማመሰግናለሁ። ጨርሻለሁ። እሺ ልጆች ጥያቄ ያለ ይቅርታ ግለቃሉ መጽሐፍ ቅዱስ ላይ ራሱ ስላለ ነው። ይቅርታ ከደበረህ አልፈዋለሁ። አምላክህ ብልት አለው የለው? ክርስቲያኖችን ተመልክቶ አምላክ ለማምራራት አልችልም አለው መጽሐፉ ላይ። ያን ብልቱን ተገረዘ አልተገረዘም? አምላክ ጥልቅ እውቀት ስለሌለ ይሄን ልመልስልህ አልቻለም። ግን ያንተ ቀኝ እጅ አለው እግር አለው ባታ አለው ተብሎ የለውም አልክ። ወይ ጥልቅ እውቀት አለኝ እኔ። ቆይ ላሳየህ፣ አንተ ከሌለህ ላሳየህ። አምላክህ እንደተገረዘ ላሳየህ። አንድ ጊዜ ከይቅርታ ያው መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 2 ቆይ አንዴ ጥልቅ እውቀት ከኔ ጋር ስላለ መጽሐፉ ላይ ላሳየህ። አምላካችሁ እንደተገረዘ አንዴ ቆይ መረጋጋት፣ አንዴ መረጋጋ። ጀሃነም ላይ እግሩን አንተ ቆይ አንዴ ሊገርዙት ቆይ ሊገርዙት 8 ቀን በሞላ ጊዜ ይላል። እዚህ ሊገረዝ ያለው አምላክህን አይደለም። ካሳይ ክርስቲያኖች መልሷት። ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። አንድ ዲጄ ሚውትህን አንሳው። እዚህ ጋር ሊገረዝ ያለው አምላክህን አይደለም። ያ በስጋ የተገለጠ ጊዜ ሊገረዝ ሁሉን የሰው በሰው ስለሆነ ሰው የሚያደርገውን ሁሉ አልፏል በምድር ላይ ያለ ማለት ነው። እናንተ ግን ሰው እኮ የተከበረ እኮ ነው። እግዚአብሔር እኮ ሰውን እኮ በአምሳሉ ፈጠረው። ሰው ቆሻሻ እኮ አይደለም። እናንተ ሰውን እንትን አዳምጥ። እሺ አዳም ተረጋጋ። ይሄን የተገረዘው ብልቱ ታመልከዋለህ ወይንስ አታመልከውም? መልስ። ነው አላመልከውም። እንዴት አመልከዋለሁ?
ብልቱን አታመልከውም ቃልም ስጋ ሆነ ይላል። ያ ቃል ነው ብልት ኃጢአታችንን ሊሸከምልን ነው ወደዚህ የመጣው እንጂ እናመልከው አይደለም። ስራውን ጨርሶ ሲኖር ያመለከው። እሺ በጣም ስለዚህ ኢየሱስ ክርስቶስን ስጋውን አታመልከውም ፍጡር ነው ማለት ነው አይደለ? ያ በስጋ ሲመጣ እኮ ፍጡር ሆኖ ነው ማለት በስጋ ነው የተገለጠው። በሰው ተገልጦ ኃጢአታችንን ተሸከመ ያ ስጋ ማለት ነው። ስለዚህ ያ ስጋ ቁርአን እኮ በመጨረሻው ቀን እኮ የአላህ ቃል እኮ ስጋ ሆኖ እንደ ገረጣ ሰው ሆኖ ይመጣል ይላል በመጨረሻው። ስለዚህ አዳም ያንን ለምን አትቀበልም? አዳም ተረጋግጥ ቀስበል። ስለዚህ ኢየሱስ ክርስቶስ ፍጡር ነው የሚል ክርስቲያኖች በቃ አሁን ከፍ እያላቸው ነው። ወላሂ ላዝም በጣም ጎበዞች ሙስሊሞች ጋር እያዋላችሁ ብዙ ነገር አስተካከላችሁ። ኢየሱስ ፍጡር ነው የሚል ክርስቲያን እየመጣ ነው። እስኪ አሁን ያሁን ቃል ደገማት እስኪ አንዴ ልጅ አንዴ ደገማት። ክርስቶስ ኢየሱስ በስጋ የተገለጠ አምላክ ነው። በበደላችንና ኃጢአታችንን ለመሸከም በስጋ የመጣ በምድር ላይ የመጣ አምላክ ነው። በምድር ላይ የነበረ ፍጹም ሰው ነበረ። ያ ስጋ አምላክ ማለት ነው። ሲገርፉት ያመዋል እንደ ሰው ፔን ሁሉን ነገር ፔን የሚሰማው ሰው ነበረ። ስለዚህ ያ ስጋ አምላክ ነው አይደለም? ኢየሱስ አምላክ ነው አይደለም? ያ ስጋው ኢየሱስ ክርስቶስ አምላክ ነው አይደለም? አሉ በቃ አትናገርም። አያችሁ አይደል? እንዲህ አይነት ችል ጥያቄዎችን እኛ መጠየቅ አቅቶን አይደለም። እናንተ ክርስቲያኖች እየከፋፈልኩ የሰውነት ክፍሉን ይሄን ታመልከዋለህ አታመልከውም ማለት ሞኝነት ነው። አቂ አይምሯቸውን መዝጋት አላቃተኝም፣ ግን ብንማማር የተሻለ ነው። እንዲህ አይነት ቃላቶችን ይሄዱና ላይቭ ከፍቱና አላህ እጁ ይመለካል አይመለክም፣ አላህ እግሩ ይመለካል አይመለክም፣ አላህ አባቱ ይመለካል፣ አምላክህ ብልታሉ አስባልኳችሁ። ግን ያን ታመልከዋለህ ወይ? አላመልከውም ነው ያለው ቀጥታ ይወሳል አይደል? እንዲህ እየሸነሸንን የሰውነት ክፍሎችን መጠየቅና አይምሮን መዝጋት ያቀተና ግን ያካሄድ ጥሩ አይደለም። ምንም ለማንም አይጠቅምም። አምላክ የሚመረመር አይደለም አካሉ ማለት ነው። ወይንም ደግሞ ይቅርታ አካል አልኩኝ ዛቱ ማንነቱ ባህሪው ያ አይደለም። ነገር ግን አምላክ በነቢያት በኩል የነገረንን አምነን እንቀበለዋለን። ገብታችኋል አይደለ? ያ ነው። እንዳጠቃላይ ጥያቄ ያለው ካለ መጠየቅ ይችላል። አይ ከእንዲህ አይነት ነገር ወጣ አንተ አካሄድ መሄድ ጥሩ አይደለም። እንዲህ አይነት አካሄድ በአምላክ ላይ ቁጭ ብዬ መሳለቅና ማፌዝና መላገጥ እንችልበታለን ከማንም በላይ ማለት ነው። ለማፌዝም ይመቻል። የክርስቲያኖች መለኮታዊ አስተምሮ ኢየሱስን ያዝ አድርጌ እያንዳንዱ ሰውነቱን እየቸበቸብኩ ይሄን ታመልከዋለሁ ወይ ብልቱን ቆራርጬ ግራ እየገባኝ ነው። አያስኬድም እንደዚህ። እሺ ምንድነው ግራ የገባሽ ነገር? ማለትም እኛ በቤተ ክርስቲያን አስተምሮት እኔ የምማቀው አንድያ ልጁ ወደ ምድር ላከ የሚለው ቃል አለ። አሁን ኢየሱስም አምላክ ከሆነ ልጁን ወደ ምድር የላከው አምላክ ከሆነ ሁለት አምላክ ነው ያለው የሚለው ራሱ አይምሮዬን እየመረመረኝ ነው። ትክክል። አንድ የሚነግራችሁ ነገር አለ። ትክክል ነው ሐሳብሽ፣ ትክክል ነው ሐሳብሽ። አንድ እንትን የሚሏችሁ ነገር ምንድነው? ለአዳም እግዚአብሔር ቃል ገብቶለታል። ከልጅ ልጅህ ተወልጄ አድንሃለሁ ብሎ ነው አይደል ያሏችሁ? እንደዛ ከሆነ ራሱ እግዚአብሔር ነው መምጣት ያለበት። ግን ዮሐንስ ምንድነው የሚለው? እግዚአብሔር ሳይሆን የመጣው እግዚአብሔር አንድያ ልጁን ላከ ነው የሚለው አይደል? አያችሁ አይደል? እዚህ ጋር ክርስትና የሚታጣው ከልጅ ልጅ ተወልጄ አድንሃለሁኝ ብሎታል እግዚአብሔር ከተባለ ያ እግዚአብሔር ራሱ መጥቷል ወይ? ለእግዚአብሔር አልመጣም ይለናል ዮሐንስ። ማን ነው የመጣው? እግዚአብሔር ሳይሆን አንድያ ልጁን ነው የላከው ይላቸዋል። ይሄ ነው። እስኪ በዚህ በስላሴ ባለው ጉዳይ ጃ ያውራሽ። አንድ ወደ መስጊድ ላይ ነው ጃ ይመቻል። እንት 5 ደቂቃ ቀጥላለሁ። ጃስሚን ወይ ረመዳን እስከዛ ቀጥል። 5 ደቂቃ ቀጥላለሁ። አይ ቀጥል ቀጥልላሽ። ጃስሚን አለ። ሰላም ነው። እንዴት ነህ? እንዴት ዋልክ? አለን አልሐምዱሊላህ። ማን ነው? ሰላም አለን። እግዚአብሔር ይመስገን። ሰላም የትኛውን እግዚአብሔር ነው? ጥያቄ ነበረኝ። የትኛውን እግዚአብሔር ነው ያመሰገንከው? እንደ ኢየሱስ አብን ነው ያመሰገንከው ወይንስ እንደ ክርስቲያኖች እንደ መንፈስ ቅዱስን? ለጥያቄ ነው የገባሁት። አዳምጠኝና ቀጣይ እንቀጥላለን። አይ ጥያቄ እንቀጥል። መመለስ አትችልም። ቀጥል።
እሺ እሺ። ከእስልምና የወጣ ሰው ይገደላል አይገደልም? አይገደሉም። ኦኬ ከእስልምና የወጣ ሰው አይገደልም። በሱ ሳይሆን የሚገደለው መልሶ ሙስሊሞችን የሚዋጋ ከሆነና ጦርነት የከፈተ ከሆነ የዛኔ እጋደላለሁ ካለ ያ ሰውዬ ያን ሰው እንጋደለዋለን። እንደ ክርስትና ግን ንጽጽር ቦታ ስለሆነ በደንብ አዳምጥ። እንደ ክርስትና ግን አንድ ሰው እግዚአብሔርን ከካደ ይገደላል፣ ይሾታል። ወዲያ ማስረጃ ላሳየህ፣ ማስረጃ ላሳየህ። ጌዲዮን መረጃ ልክፈት ያን እንዳልሆነ አንተ ያልከውን እኔ በማስረጃ ላሳይ። ከዛ እኔ ደግሞ እሄዳለሁ እንዳልሆነ ማለት ነው። አይ አሳየና ክፈት፣ እንቀጥላለን። ክፈት፣ ትልቁ ላይ ነው። በጣም እርግጠኛ ያምናል። ያለ ቤት አድርጉ፣ ሌሎች ቤት አድርጉ። የት ነው ያወጣው? ጎግል ዓለይህ ሰላም የት ነው ያወጣው? ከሱና አቁም። አይ አሳየንስ ጎግል ዓለይህ ሰላም አንብብና ተርጉመለት ምን ይላል? አይታይም። The messenger of Allah said, whoever changes his religion, kill him. አይዋ መቼ ነው የሚገደለው? ይሄ ካዲ መቼ ነው የሚገደለው? whoever changes his religion, ሃይማኖቱን እንደቀየረ እንደቀየረ ነው የሚለው። ሃይማኖቱን የቀየረ ነው የሚለው። whoever changes his religion ነው የሚለው እኮ ምንድን ነው የሚለው? ሃይማኖቱን የቀየረ ነው እንደቀየረ ነው የሚለው። እንደቀየረ የሚለውን ከየት ነው ያመጣው? ይሄው ይላል እኮ አታየውም? ሞሱ አይለም እንደቀየረ አይደለም የሚለው። እንደቀየረ የሚለው እሱ መጽሐፍ ቅዱስ ላይ ነው። እንደቀየረ የሚለው የለም። አንተ ቆይ አንዴ እንደቀየረ የሚለው ያለው አንዴ ተረጋጋቀስ በል እንጂ አወራህ አይደለ? ይኸው እኔ ሙሉ ነፃነት ሰጥቼህ እንድታወራ አደረግኩ። አንተ ግን ዋሸህ። እንደቀየረ የሚል የለም። እንደቀየረ ሃይማኖትን ይገደል የሚለው የቱ ጋር ነው ያለው ከተባለ መጽሐፍ ቅዱስ ላይ ነው። አሁን ወደ ማስረጃው ልሄድ ነው። እሺ ጌዲዮንዬ፣ አሁን ደግሞ የት አድርገሽ አልናቸው። አንድ ሰው እግዚአብሔር አሸውት የታለ? መረጃውን እኮ ከፈትኩልህ። የለም እንደቀየረ የሚለውን አንተ ከራስህ ነው የጨመርከው። መንበደለ ዲነሁ ፈቅትሉሁ ነው የሚለው ላስረዳሽ እና ወደ መጽሐፍ እሱን ተው። እዚህ ጋር ሀዲሱ ላይ አውራ። ስማ የሚናገረው ከተዋጋቸው ከተገደላቸው ከተመለሰ አይልም ይላል። ቆይ ላሳይህ፣ ላስረዳህ ነው። እሱን ላስረዳህ ነው። እሺ ቁርአን በሐዲስ ሐዲስ በቁርአን ይፈታል አይደለ? አይደለ? የሆነ ጥቅስ ብቻ መጽሐፍ ቅዱስ ላይ አንዷን ጥቅስ አውጥቼ በሌላው በሚፈታው ጥቅስ ይሄዳለሁ እንጂ እዛ አይደለም። የሚገደለው ከሃዲ ምን አይነት ከሃዲ ነው የሚለውን ቁርአንም ሐዲስም ላይ ላሳይህ ነው። አንድ ሰው በመካዱ ብቻ ነው ወይ? አይደለም። ያ ሰውዬ ተመልሶ እንደገና እዋጋለሁ ካለ የሙስሊሞችን አንድነት ለመበታተን የሚሰራ ከሆነ ያን እንጋደለዋለን። አዳም ትረጋ በል እንጂ ሰከንድ በል ላስረዳህ ነው። ቶታል አረ አንድ ጌዲዮን አዳም ይሄው። እሺ መጀመሪያ እዚህ ጋር ያለውን ሀዲሱን አንብበው እኮ እሱን በተሳሳተ ከዛ እንቀጥላለን በምትለው መሰረት። ልመልስልህ እያልኩህ ነው። ልጠይቀኝ ነው አይደል የመጣኸው? ስመልስ ደግሞ አዳምጥ። አይምሮህን ከኔ ጋር አድርግ። አዳምጥ እሺ። እሱን ሐዲስ ነው አንስቼ ከእርሱ ጋር ተዛማጅ የሆኑ ሐዲሶችን አንስቼ ትርጉሙን ልነግርህ ነው። ብቻ አዳምጥ አይሻልም? እሺ ስማኝ። እሺ አንድ ደቂቃ ሰምቼሃለሁ። አንተን ግን የተሳሳተ ትርጓሜ ተረጎምክ። ላርምህ ስል እያቋረጥከኝ አሁን። ስለዚህ አዳምጥ እሺ። መልሱን እሺ ቀጥል። እሺ ከዛ አወራለሁ። ቀጥላለሁ። እዚሁ ላይ በግድ ይገደል። እዚሁ ላይ ቀጥላለሁ። ቀጣይ በጣም ጥሩ። በቃ አንተ ራስህ ቀጥል እሺ። ቀጣይ እዚሁ ላይ ቀጥላለሁ። እቀጥላለሁ። እዚሁ ላይ ቀጥል። አውራና እኔ ማስረዳት የለቸው እንዳው መረዳት ስላልሆነ የሚፈልገው ከዚህ ጋር ተዛማጅ የሆኑትን ሐዲሶችን ክፈት። አሁን ያላ ትልቁ ላይ አደርጋለሁ። አንድ አታውቅም፣ ወላሂ አታውቅም። ሂድ ክፈታቸው፣ ክፈት። ከዚህ ሐዲስ ጋር ተዛማጅ የሆኑትን ሐዲሶች ክፈታቸው እያልኩህ ነው፣ እየጠበቅኩህ ነው።
እኮ እዚሁ ላይ ቀጥል፣ እዚሁ ላይ እንድትቀጥል ነው የፈለግኩት። እዚህ ጋር መረጃውን ክፍልሃለሁ፣ እንድትቀጥል አንድ ክፈት። ከዚህ ጋር ተዛማጅ የሆነው ሐዲስ አለ። ይሄንን የሚፈታ ራሱ እዚህ ጋር አውራ። ተዛማጅነቱን አይደለም፣ እዚሁ ጋር አውራ። ተዛማጆቹን አይደለም ማለት። ስለዚህ አዳምጥ፣ ላስረዳህ እያልኩ ነው። እዚሁ ጋር አለ። ሌላ ቦታ መሄድ ይጠበቅብሃል። ከተዛማጅ የሆኑ ሐዲሶች አሉ ከዚሁ ጋር። እሺ አንተ ክፈትና ሳየኝ ተዛማጅ ያልከውን። በቃ ስለዚህ አላቅም በል። አንድ ድምጽ ከፍ አድርገህ ወላሂ አታውቀውም። አዳምጥ። አሁን ያንን ተዛማጅ የሆነ ሐዲስ ልንገራችሁ። አሁን ላስረዳህ፣ አዳምጥ። እሺ እዚህ ጋር ነው ይላል መሰላችሁ ሐዲስ እያነበብኩት ነው። ሐዲስ ተዛማጅነቱን ተውና እዚሁ ጋር ያልከውን እንግሊዘኛው ላይ ቀጥል አይልም ስላልክ ማለት ነው። የዚህን ሐዲስ ተዛማጅ ሐዲስ አውጣው። የት ይገኛል? ወላሂ አታውቀውም። ይየው መረቀ አይልም ካልክ ቀጥል። አውጣው አንተ ወንድና አውጣ። ስለዚህ አሁን ላስረዳ ነው። ከዚህ በኋላ ግን ምን አነሳለሁ ካልክ ተዛማጁን ተው፣ እንግሊዘኛውን ከፍቼልሃለሁ። እዚሁ ላይ እንግሊዘኛው ላይ አውራ። በእንግሊዘኛው ላይ ራሱ በትክክለኛው አልተረጎምከውም። እንደሱ አይልም። እዚሁ መን በደለ ዲነሁ ፈቅትሉሁ ማለት እንደቀየረ ለምን አታወራም? ይኸው ከፍቼልሃለሁ እኮ። እንደገደለ ወዳው እንደቀየረ ወዳው ገደሉት የሚለውን ከየት ነው ያመጣኸው? ከየት ነው? እሺ አንተ ተርጉመው አንተ እንደሱ ወላ ታራ እኔስ ተረጉም አታቋርጠኝ። በቃሽ አሁን አዳምጥ መልሰም። እሺ አዳምጥ፣ አንብበው ራስህ እኮ አዳምጥ። እሺ አሁን አዳምጥ፣ ላስረዳህ። በቃ አዳምጥ፣ ለመጨረሻ ጊዜ አዳምጥ። ይኸው እዚህ ጋር ዘ ሜሴንጀር ኦፍ አላህ said whoever changes his religion kill him እያለ ነው። ሃይማኖት ውስጥ እንደቀየረ አይደለም የሚለው። እንደቀየረ የሚለውን ከየት ነው ያመጣኸው? እንደቀየረ የሚል የለም። አሁን መልሱን ልንገርህ፣ አዳምጥ። እሺ ተርጉሞሽ እንግሊዘኛ አይ እሺ قال النبي صلى الله عليه وسلم አንብበውና ተርጉሞ እንግሊዝ من بدل ና ተርጉም አሳያቸው። አንተ ራስህ ጨርስ። በቃ ከዚህ በኋላ ሂድ ተርጉም አሳያቸው። ተርጉም አሳይ ቶሎ በል። ምንም እንመለስለት አልፈለግክም። ሂድ። እሺ ላዳምጥ። ጎሄድ ተርጉም አሳይ። ላዳምጣት በኔ ከዚህ በኋላ ልክ ስጀምር ታቋርጣለህ። ወይ አስረዳ እምቢ አልክ፣ ወይ ተዛማጁን ሐዲስ አምጣ አላቅም አልክ። መረዳት ከሆነ የምትፈልገው አዳምጥ። እሺ አሁን ልመልስልህ። ከዚህ በኋላ እንዳታቋርጠኝ። ገብቶሃል አይደለ? ሌሎችም እንዲረዱ ዘንድ አሁን ሚዩት አድርግ። እሺ ሐዲሱ ላይ ከሱ ሐዲስ ይጀምርልሃለሁ። ይሰማል ጌዲዮን? እኔ የተጫንከውን ማለት ነው። ወላሂ ላዚም ጥርት አድርጌልህ ነው ብትሄደው። ግን አዳምጥ ረጋ ብለህ። አይ ይሰማል? ከኔ ጋር ነህ? ይሰማል? ይሰማል? ጌዲዮን አይ እሺ ካልተሰማ በቃ እኔ ልቀጥልላችሁ። በእናንተ እሱን አውርዱት ነው። ግን ይሰማኛል። በቃ አዳምጥ። እሺ አንደኛ የቁርአንና የሐዲስ ትርጓሜ አልቁርአን ይሰማኛል፣ ግን ትንሽ ይቆራረጣል። ችግር የለውም፣ ግን ይሰማል። አይ በቃ አዳምጥ። ማነው ማዳመጥህ ነው? ትንሽ ይሰማኛል። እዚህ የገባው ሌሎቻቸውን ማዳምጡ። ቀዋዒድ ተፍሲር የተፍሲር ህግጋቶች ወይንም ይሰማኛል። አንተ ጋር የትርጓሜ ህግጋቶች አሉ። ቀዋዒድ ተፍሲር ይባላል። 4 ናቸው። ሁለቱም ቁርአን በቁርአን ይተረጎማል፣ ቁርአን በሐዲስ ይተረጎማል፣ ሐዲስ በቁርአን ይተረጎማል። ልክ እንዲሁ ቁርአን እና ሐዲስም ልክ እንዲሁ በሰሃቦች ትርጓሜ ይተረጎማል። ይህ ልታውቁ ይገባል። አንድ ሐዲስ ከመጣች በዚያ ጋር ከዚያ ጋር ተዛማጅ የሆኑ ሐዲሶች ገብታችኋል አይደለ? ያንኑ ነጥብ አንስተው ነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸውን ሙሉ ሐዲሶች ታይቶ በዚያ ነው የሚፈታላችሁ። ገብታችኋል? ይሄ ነው አሁን ያመጣው። እዚህ ጋር ምንድን ነው ልጁ መን በደለ ዲነሁ ፈቅትሉሁ የሚለውን ሐዲስ ነው። ብዙ ጊዜ ክርስቲያኑ ይቆራረጣል። ይሰማል አውቀህ ነው አይደለ? ያወጣቸውን አዳምጥ፣ ከዚያ ትገባለህ። መን በደለ ዲነሁ ፈቅትሉሁ የሚል ነው። ሃይማኖቱን የቀየረን ግደሉት ይላል ሐዲሱ። ገብታችኋል አይደለ? ሃይማኖቱን የቀየረን ግደሉት ይላል። ይህ አንድ ሐዲስ ነው። ከዚህ ጋር ተዛማጅ የሆኑ ሐዲሶች አሉ። በእነዚህ ሐዲሶች ታመጡትና ከዚህ ጋር ምን በመቀየሩ ብቻ ነው ወይንስ ምን ጥፋት ካደረገ ነው ይሄ ሰው የሚለውን ደግሞ ሌላኛው ይፈታላቸዋል። ሐዲሱ ላይ ሌላኛው ተዛማጁ ሐዲስ ምን መሰላቸው? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ የሒሉ ደሙ ምርኢን ሙስሊሚን ኢላ ቢኢሕዳ ሰላስ አሰይቡ ዛኒ
النفس بالنفس التارك لدينه المفارق للجماعة ነው። የአንድ ሙስሊም ሰው ደሙ በሶስት ምክንያት ካልሆነ በስተቀር የተከበረ ነው። ደሙ ሊነካ አይገባም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ የሰውን ነፍስ አጥፍቶ ከሆነ የገደለ ይገደል በሚለው ማለት ነው። አንደኛ እሱ ነው፣ النفس بالنفس አሉ። ሁለተኛ الثيب الزاني ባለ ትዳር ሆኖ ዝሙትን ያደረገ አሉ። ሶስተኛ አታሪኩ ሊዲኒሂ ሃይማኖቱን የተወ አሉና ዝም አላሉም። እዚህኛው ሐዲስ ላይ ግን ሌላን ባህሪ ጨመሩለት። ለዚህ ሃይማኖትን ለቀየረ ሰው ምን አሉ? አልሙፋሪቁ ሊልጀማዓ። ዋናው እዚህ ጋር ነው። በቃ ሃይማኖቱን የለወጠ ካሉ በኋላ ነገር ግን ሃይማኖቱን በመለወጡ ብቻ ሳይሆን የሙስሊሞችን አንድነት የሚበታተን የሆነ አሉ። ያ ማለት መልሶ እንደገና ጦርነትን ያወጀ ከሆነ ነው። ካድ አይደለ? መልሶ እንደገና ተመልሶ ሙስሊሞችን አንድነታቸውን ለመበታተን የሚሰራና የሚዋጋ ከሆነ የዛኔ ጦርነትን ከፈተ በራሱ ጊዜ ሰውየው ቦታቻለ አይደለ? የዛኔ ትዋጉታላችሁ። ይሄን ለመሆኑ የሚያስረዱ የቁርአን አንቀጾች አላህ ሱብሓነሁ ወተዓላ ከሃዲያኖችን ከጠቀሰ በኋላ በቁርአን ላይ የሚጋደሉ ከሆነ ተጋደሏቸው ብሎ ሲናገር እናየዋለን። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያ የሚጋደሏችሁን የሌላ እምነት ተከታዮች ተጋደሏቸው አለ። የማይጋደል እስከሆነ ይሄ ከሃዲ የራሱን እምነት ይዞ የተቀመጠ እስከሆነ ወላ ተዕተዱ፣ በዚህ ላይ ግን ወሰን አትለፉበት አለ። አያችሁ አይደለ? የማይጋደል ከሆነ የራሱን እምነት ይዞ የሚቀመጥ ከሆነ እንዳትጋደሏቸው፣ እነዚህን ተዋቸው ብሎ አላህ ሱብሓነሁ ወተዓላ ተናግሯል ማለት ነው። ይሄን ይመስላል። አሁን ግን ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር እኔን የካድ አይደለም ለመካድ ያሰበ እንግደልት ብሏል። እግዚአብሔር የካደ ሰው ወዲያው ይገደላል። እናትህን ብትሆን ግደላት ብሎ ይናገራል። እኔን ከካደች እናትህን ብትሆንም ግደላት፣ ወንድምህንም ቢሆን ግደለው፣ እህትህን ብትሆን ግደላት። ኑ ላሳያችሁ። ውሸት እያሉ ነው ክርስቲያኖች። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው በማስረጃ ከመጽሐፋቸው እንጂ ከራሴ አይደለምና። አሁን ላሳያችሁ ከመጽሐፍ ቅዱስ ላይ ኑ ላሳያችሁ እግዚአብሔር ምን እንዳለ። እምነቱን የቀየረ በደንብ ድብን ተደርጎ ወዲያው ነው የሚገደለው። የሚዋጋ ከሆነ ምናምን ብሎ ሂሳብ የለም መጽሐፍ ቅዱስ ላይ። ወዲያው እኔን ለመካድ ካሰበ ግደለው ነው ያለው። ላሳያችሁ። የራሳቸውን ደብቀው ሆነ ወደዚህ መጥተው ያውና ከመጽሐፋችሁ ተመልከት፣ በደንብ ተከታተሉ። ይኸው የእናትህ ልጅ ወንድምህን ተመልከት፣ ግደል ሊልህ ነው። ይሄንን የእናትህ ልጅ ወንድምህ ወይንም ወንድ ልጅህ ወይንም ሴት ልጅህ ወይንም በብብትህ ያለች ሚስትህ ወይንም እንደ ነፍስህ ያለ ወዳጅህ በስውር ወይንም በድብቅ ና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተም የራቁት አንተን ከበውህ ያሉ አህዛብ ከሚያመልኳቸው አማልክት አንተም አባቶችህም የማታውቋቸውን ሌሎች አማልክ እናምልክ ብሎ ቢያስትህ እሺ አትበለው። ታዲያ ምን እናድርገው? አትስማው፣ አይንህም አይራራለት፣ አትማረውም፣ አትሸሽገውም። ነገር ግን ፈጽመህ ምን አድርገው? አንድ ኮሜንት ላይ ይህንን ቃል ትጻፉላቸው። ከኔ ውጭ ሌላን አምላክ እናምልክ ብሎ ይሄ ሰውዬ ከመከረህ ምን አድርገው አለ እግዚአብሔር? ግደለው። ነገር ግን ፈጽመህ ግደለው። እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የህዝብ ሁሉ እጅ በላዩ ላይ ትሁን አለ። ማን ቢሆኑም ብሏል? ልጅህም ብትሆን አለ፣ ሚስትህም ቢሆን ወንድም ቢሆን እናትህም ብትሆን ግደላት እያለ ነው። ከእግዚአብሔር ውጭ ሌላን አካል እናምልክ ካለ ፈጽመህ ግደለው። የሚዋጋ ከሆነ ምናምን ብሏል? ላወፍ የለም። ቀጥታን ሌላ አምላክ እናምልክ ካለ ግደለው ነው በቃ ወዲያው። ከዚያስ አገዳደሉ ደግሞ በጣም ያሳዝናል። ዝም ብሎ ግድል መሰላችሁ በጥይት ምናምን ተወግሮ ነው፣ በድንጋይ ተቀጥቅጦ ነው የሚገደለው። እግዚአብሔር ምን አለ? እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የህዝብ ሁሉ እጅ በላዩ ላይ ትሁን። ከግብፅ ምድር ከአባትህ ቤት ካወጣህ ከአምላክህ ከእግዚአብሔር ሊያርቅህ ወዷልና። ከማን ሊያርቅህ ወዷልና? ከእግዚአብሔር ሊያርቅህ ወዷልና እስኪሞት ድረስ በድንጋይ ውገረው። አላሁ አክበር። በድንጋይ ተወግሮ ይገደላታል ማለት ነው። ተመልከት። ይሄ እያለ ይሄ ብቻ አይደለም። ሴት ልጅ አግብታ ማታ ድንግል ከሌላት ግደሏት ብሏል እግዚአብሔር። አግብታ ማታ ማለት ነው። ይሄ በእስልምና አለ ወይ? ላ የለም። የግድያ ህግ በርካሽ ነገር መጽሐፍ ቅዱስ ላይ ነፍ ቦታ አለ። የሚገርማቸው በእስልምና ሴት ልጅ አግብታ ማታ ድንግል ከሌላት ትገደል ተብሏል? ላ በፍጹም አልተባለም። ነገር ግን ድንግል ከሌላት ማታ ካልተገኘባት ባሏ አውጥቶ ይላል እግዚአብሔር ለህዝቡ ሄዶች ሴት ድንግል አላገኘሁባትም ብሎ ያዋርዳት። ተመልከቱ፣ ይናገርባታል። አዋርዳትም እሱ ብቻ በቂ አይደለም። ከዛ ተወግራ ትገደላለች ይላል። ይሄ ያለው
ሴት ልጅ ተቃጥላ ትገደል ብሎ እግዚአብሔር ሕግ አውጥቷል። ተቃጥላ ትገደላለች ሴት ልጅ። ምን ይላል እግዚአብሔር መጽሐፍ ቅዱስ ላይ? ሴት የካህን ሴት ልጅ ብታመነዝር አለ ትገደል አይደለም ወይ ገራ ነው። አባቷን አርክሰዋለች እና ለአባቷ ክብር ብሎ ማለት ነው። ተመልከት፣ አባቷን ካህኑን አርክሰዋለች እና በእሳት አቃጥሏት ይላል እግዚአብሔር። በእስልምና አይደለም ሰውን እሺ፣ መሬት ላይ የምትሄድ ጭጫን ታውቃታለህ? እሷን ብታቃጥል ኃጢአት ነው። ማቃጠል የሚል ፍርድ የለም በእስልምና። አላህ ስብሓነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለም በፍጹም በህይወት ያለን ነገር እንዳታቃጥሉ ብሎ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነላህ ላ ዩዐዚቡ ቢናር ኢላ ረቡ ናር አሉ። የእሳት ባለቤት ካልሆነ በስተቀር በእሳት ማንንም እንዳይቀጣ ብለው ተናግረዋል። ያ ማለት የትንሣኤ ቀን አላህ ገሃነም ሲያስገባ ከሃዲያኖችን የዛን ይቀጣቸዋል እንጂ ምድር ላይ ማንም ሰው እንዳይቀጣ ብለው ተናግረዋል። ይህ ነው ማረድ ነው ያለው አለ። ማረድ እግዚአብሔር ህፃናቶችን ግደሏቸው፣ እረዷቸው ብሏል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ በላያቸው ላይ እንድነግስ ያልወደዱትን እረዷቸው ብሏል። ማስረጃ ያሳየህ እና ተመልከት። ኢየሱስ ክርስቶስ እረዱ ብሎ ተናግሯል ብሎ ላሳያችሁ። ያሰላም 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 ያሰላም። ያውና ምን ይላል የሉቃስ ወንጌል ምዕራፍ 19 ቁጥር 27 መጨረሻው ላይ ነገር ግን